አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም የውድ ቻናል ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በድጋሚ በሌላ ቪዲዮ ተገናኝተናል ማለት ነው። እንዴት ናችሁ? በየእንትኑ በየሰው ሀገሩ ሞቆኛል፣ ግን ሙከየፍ ሳልከፍት ቀርቼ ሰው ቤት የምንሰራ ልጆች በየሀገሩ ያለን ጥንቃቄ ማድረግ ያለብን ነገሮች ስንታመም ቀጥታ ወደ ሐኪም ቤት እንዲወስዱን ማድረግ አለብን እንጂ እነሱ ሰብስበው የሚሰጡንን ከኒና መጠቀም የለብንም። አንደኛ ባህሪያቸው ሆኖ የሆነ ነገር ሰራተኛ ሲታመም የራሳቸውን መድኃኒት ሰብስበው ይሰጣሉ። ይሄን ዋጭበት፣ በዚህ ደህና ትሆኛለሽ ምናምን ይተውሻል ምናምን ይላሉ እና ይሄንን ጥንቃቄ ማድረግ አለባችሁ። ብዙ ልጆች ህመምተኛ የሚሆኑት ያልታዘዘላቸውን መድኃኒት እየተጠቀሙ ስለሆነ ነው። ብዙ ልጆች ማለት ነው ጥንቃቄ አያደርጉም። የተሰጣቸውን በተለይ እኛ ኢትዮጵያውያን የማንበብ ችግር ስላለብን አብዛኞቹ የተሰጠንን ብቻ ነው የምንውጠው፣ የምንጠጣው። የሚጠጣም ከሆነ የሚዋጥም ከሆነ መቼም መርፌ አይሆንም። ነገር ግን ጥንቃቄ ማድረግ አለብን። እኔ ብዙ ጊዜ ሴትዬ ከኔ ጋር ሲያመኝ ትጨቃጨቀኛለች በጣም። ለምን እንደምታጨቃጭቀኝ ታውቃላችሁ? እኔ መድኃኒት ሰታኝ አልጠቀምም። ራሴን ካመመኝ እንደዛ አለ አይደል ቅጥቅጣት ቀለል ያለ ነገር እንደዛ ከታመምኩኝ ችግር የለውም ማስታገሻ ነገር እጠቀማለሁ። ሲጀመር በብዛት ነው የምትሰጠኝ እንትን ፓናዶል ማለት ነው፣ ፓራስታሞል። እሱን እጠቀማለሁ ለራሴ እንደዚህ ደበር ሲያደርግ ወይም ስራ ሲበዛ ምናምን ራስ የሚያመው ነገር አለ አይደለ? እሱን ማለት ነው። እና ሌላ ህመም ሲያመኝ ግን ቀጥታ ሐኪም ቤት ይዘሽኝ ነው ሂጂ እምላት። ከዛ ማስታገሻ የሆነ ነገር አልውጥም። እኔ ሐኪም ያላዘዘ ነገር አልውጥም። ስለማልውጥ ይዘሽኝ ሂጂ ነው እምላት። እና በሌሎቹ ዜጎች በፊት ሌሎች ዜጎች ነበሩ፣ ስማቸውን አልጠራም፣ ሌላ ነበሩና እነዛ ሞኛ ሞኝ ናቸው እንደኛና ዝም ብሎ የተሰጣቸውን ነው። እሷ አምና ከሰጠቻቸው በቃ ጥሩ እና ጥሩ ነው የሚመስላቸው። በቃ እሷ ከሰጠቻቸው በቃ የሚያድን ዶክተር ያዘዘ ይመስል እስከሚያስመስል ድረስ ማለት ነው። እኔ ደግሞ አልወድም። በቃ ህመሜ ሌላ ነው። የተለያየ የህመም አይነቶች ማስታገሻቸው ለራሱ የተለያዩ ናቸው። የተለያዩ አይገናኙም። እኔ የሚያመኝ ህመም አለ፣ ለእኔ ለማስታገሻ የሚሰጠኝ አለ፣ ለሰውየው የሚሰጠው አለ፣ ለልጆቹ የሚሰጣቸው፣ ለእሷ የሚሰጠ፣ በዛ ላይ የእድሜ አለ። የሰው ልጅ በእድሜው ልክ ነው መድኃኒት ሊሰጥ የሚችለው። እንደገና ደግሞ የህመሙ ልዩነት አለው። ዝም ብላችሁ ሰብስባችሁ ሲሰጧችሁ ዝም ብላችሁ አትብሉ፣ አትዋጡ። ጥንቃቄ አድርጉ። የአንዱ መድኃኒት ለአንዱ አይሆንም። እንደውም ሌላ ችግር ነው የሚፈጥረው፣ ሌላ ህመም ነው የሚፈጥረው። እኛ ደግሞ ማንበብ ስለማንችል አብዛኛ በዛም በዚህም አያለሁ። አሁን እኔ ብዙ የማያነቡ ልጆች ናቸው እና ያሉ ዝም ብለው የተሰጣቸውን መቃም። ይሄ ትክክል አይደለም። ይዘዋችሁ እንዲሄዱ መጠየቅ ነው። 2 ዓመት ሲያኖሯችሁ እኮ ግዴታ አለባቸው፣ ሐኪም ቤት ይዞ መሄድ ግዴታ አለባቸው። እናንተ ዝም ብላችሁ አታሽቃብጡ። ህመማችሁን ደብቃችሁ ምናምን ሌላ ከኒና ሲሰጧችሁ ተሽሎሻል ወይ? ደግሞ የሚያሽቃብጡት ነገር የሆነ ነገር ይሰጡና ተሽሎሻል ወይ? ተሽሎሻ አደርሽ? በቃ ይሄ መሆን የለበትም። ከራሳችሁ ገንዘብ ለራሱ ቢሆን ከህመም የበለጠ ነገር የለም። ከህመም የበለጠ ነገር ስለሌለ ጥንቃቄ ነው። እኛን ሊወዱን የሚችሉት ለራሱ ስንሰራ ነው። ስንታመም እኮ ፊታቸው ጀሀነም ነው የሚሆነው፣ እሳት በቃ ሌላ ነው የሚሆኑት። ይሄ ቀይ ፊታቸው ወደ ጥቁር ነው የሚቀየረው። ስንሰራ ብቻ ነው። እኛ ደመወዛችንን ሲሰጡን ነው አይደል የምንወዳቸው። ከከለከሉን እኮ አንሰራማ። ስለዚህ እነሱም ደግሞ የሚወዱን ስራቸውን በጥንቃቄ ስንሰራላቸው ብቻ ነው። ሌላ ብናዝላቸው፣ ብናቅፋቸው፣ ምንም ብንላቸው ምንም የሚያመሰግኑት ነገር የለም። ቦታው አልተመቸኝም በእጄ ይዤ ስለሆነ እንትን እያለብኝ ነው። እና መጀመሪያ ጤና ይቀድማል።
እኛ ሀረብ ሀገር የምንመጣ ልጆች እኮ ከንቱ ነን። ለአንዱ ስንሰጥ ለእኛ ለራሳችን ሳያልፍልን ለአንዱ ስንል እኛ በሽተኛ ሆነን እንገባለን። እዛም የሚያመሰግነን የለም ቤተሰብ ጋር፣ እዚህም ደግሞ የሚያስብልን የለም። ዝም ብለን በቃ ተመናትለን በሽታ ላይ እንወድቃለን። ስለዚህ መጀመሪያ ምንድነው ማድረግ ያለብን? ጥንቃቄ ማድረግ ያለብን የሚሰጡንን ከኒና አለመጠቀም። አንድና አንድ በቃ ምንም ይሁን ምንም ዶክተር ያዘዘው ነው። እኔ አሁን አመመኝ ይዘሽ እንጂ ያልኳት፣ እንደውም እንደ ነገ ሐኪም ቤት ይዘይ ልትሄድ ማታ ላይ በቃ ማደር አልቻልኩም። በጣም እያመመኝ ነበረ። ሰብስባ መጣች እየሮጠች፣ ይህን ዋጭበት እስከ ጧት ማስታገሻ ይሆናል ምናምን ብላ ማለት ነው። አልወጥም አልኳት፣ ይዘሽ ሂጂ አልወጥም። እናንተ እኮ ኢትዮጵያውያን መድኃኒት አትወዱም፣ የተሰጣችሁን እኮ አትውጡም አለችኝ። አንውጥም አልኳት። አንውጥም ሐኪም ካላዘዘልን በስተቀር እኛ አንውጥም፣ ዝም ብለን አንውጥም አልኳት። ዝም ብዬ ተኛለሁኝ አልውጥም አልኳት። መልሽ አልኳት፣ መለሰች። ብዙ አይነት ለነሱ የሚሰጣቸው እኛን ሊጎዱን እኮ አይደለም፣ ግን ለነሱ የሚሰጣቸውን የማስታገሻ ለኛ እንድንጠቀም ያደርጉታል። ያ ደግሞ የበሽታው የራሱ የሆነ እስኪ ለምሳሌ አንድ በር ቁልፉ ጠፍቶ ተመሳሳይ ቁልፍ ብታመጡለት ይከፍታል? አይከፍትም። ተመሳሳይ እኮ ነው፣ ግን ሁሉ ነገር ያንን የአንዱን ቁልፍ ወደ አንዱ ብትቀይሩት ማወቅ እስከሚቸግራችሁ ድረስ አንድ አይነት ነው። ነገር ግን ሊከፍትላችሁ አይችልም። የሚከፍተው የቱን ነው? ያኑ የራሱን ነው የሚከፍተው እንጂ ዝም ብሎ አይከፍትም። ጤናም ደግሞ እንደዚሁ ነው። ግዴታ ማስታገሻ ነውና የሁሉም ማስታገሻ አንዲ ነው የማለቱ አያዋጣም፣ አይሆንምም። ለምን ቁልፍ የአንዱን በር እንደማይከፍተው ሁሉ የአንዱን ቁልፍ እንደማይከፍተው ሁሉ ጤናም ደግሞ እንደዚሁ ነው። ለምሳሌ ጡት ህመም አለ፣ ሌላ ጨጓራ ህመም አለ፣ ብዙ የተለያዩ ህመም አሉ። ለጡት ማስታገሻ የተሰጠ ጨጓራ ሊያሽል አይችልም። ፓናዶል ነው። ፓናዶል የሁሉንም ክፍሎች የሁሉንም የሰውነት ክፍል ህመም ያስታግሳል የተወሰነ ሰዓት እና ፕሮፊል እሱ ትንሽ ያስታግሳል። ለሁሉም ህመም ነው እሱ። የሆነ ሙቀት ካለ ህመም ካለ ቀነስ ያደርጋል ማለት ነው። እነዚህ ሁለቱ ብቻ ናቸው። ከዛ ውጭ ሌላው ያንኑ የራሱን ዶክተር ያዘዘውን የራሱን ህመም እንጂ ሊያሽልና ወይም ህመሙን ቀነስ ሊያደርግ የሚችለው ሌላ ህመም በተቃራኒው ከሆነ በሽታ እንጂ ጥሩነት ወይም ጤናነት አይሰጥም። እንዲሁም በሽታ ነው የሚፈጥረው። ስለዚህ ከዚህ ተጠንቀቁ እላችኋለሁ ውዶቼ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አለፍ አለፍ በሉ ላለውኝ። ቪዲዮውን ከወደዳችሁት ሸር አድርጉት። ካልወደዳችሁትም ደግሞ መብታችሁ ነው። አለኬፍኩም እና በቃ ሰላም ቆዩልኝ።